ሁላችንም ራሳችንን እንለውጣለን። እስቲ ለራሳችሁ ቃል ግቡ። እኔ በሉ ትላንትናዬን እረሳለሁ። ሰላም ጤና ይስጥልን። የተወደዳችሁ የኢቫንጀሊካል ፕሮግራም ተከታታዮቻችን እንግዲህ ዛሬ በደብረ ብርሃን ከተማ ተገኝተናል። ሰርብናው ሚኒስትሪ 3 ፕሮግራሞችን ያደርጋል። እነሱም ፕሮግራሞች እየቃኘን ወደ እናንተ የምናደርስ ይሆናል። የመጀመሪያው ፕሮግራማችን ወደ 30 የሚደርሱ ከተለያየ ቦታ የተሰባሰቡ ሴቶች የልብ ስብራት ወይም ደግሞ ትራማ ሂሊንግ ላይ የሚሰጥ ስልጠናን ወደ እናንተ እናደርሳለን። በሁለተኛ ደግሞ የተለያዩ ሴት ተማሪዎችን ወይም ድርጅቱ የሚረዳቸውን ሴት ተማሪዎች የህይወት ክህሎት ስልጠና ይሰጣል። በሶስተኛ ደረጃ ደግሞ እዚህ ጋር የምታዩት ሼልተር እዛ ላይ የተለያዩ ቤቶች ላይ የሶላር መብራት ገጠማ ይካሄዳል። እሱንም ወደ እናንተ የምናደርስ ይሆናል። እንግዲህ አብራችሁን ቆዩ። ሰርብናው ሚኒስትሪ ኢትዮጵያ በማህበራዊና በመንፈሳዊ ጉዳዮች የተለያዩ ስራዎች እየሰራ የሚገኝ ተቋም ሲሆን በልብ ቁስል ፈውስ ወይም ደግሞ ትራማ ሂሊንግ ስልጠና ሚኒስትሪው በሚደግፋቸው የሁለተኛ ደረጃ ትምህርት ሴት ተማሪዎች የህይወት ክህሎት ስልጠናና ሚኒስትሪው ለተፈናቀሉ ወገኖች በሰራው ጊዜያዊ መጠለያ የሶላር መብራት ገጠማ በሚያዝያ 30 2018 በአማራ ክልል ሰሜን ሸዋ ዞን በደብረ ብርሃን ከተማ አካሂዷል። በስልጠናው የተሳተፉ ተሳታፊዎችም ሀሳባቸውን እንዲህ ሲሉ ገልጸዋል። መሰደዱ ስቃይ ማየቱ እንዳለ ሆኖ እግዚአብሔር ደግሞ ይህን ታሪካችንን ቀይሮ እዚህ ደርሰን ማንኛውም የህግ አካል እንዲያይን እንድንረዳ አብቅቶናልና ይሄ የእግዚአብሔር ታሪክ ነው። እኛ እንቀበላለን አንቀበልም አንልም። ወይንም ወደፊት እግዚአብሔር ታሪካችንን ሊቀይርልን ይችላል። እንደዚህ ሆነን እንኖራለን አንልም። ስንወጣ ከሀገራችን ልብስ እንኳን ይዘን አልወጣንም ነበረ። ብዙ ችግር ነበረው። ግን አሁን ተቀይረን ከሰው ጋር ውለን ብዙ ትምህርት እየተማርን ይሄው እናንተ ብዙ ቀናችሁን ፈጅታችሁ ከኛ ጋር እያስተማራችሁን፣ እየረዳችሁን፣ እየመገባችሁን ነበረ። ስለዚህ እኔ በጣም ነው የማመሰግነው። ትምህርቱን በጣም ቆንጆ ነው። ከትንሽ ነገር ተነስተን ትልቅ እንደምንደርስ የሚያስተውል ትምህርት ነው። በዚህ በ3 ቀን ጥንካሬ እንደሚያስፈልገን የጎን ረጂ የለንም እንዳንልም አላችሁልን። ምንም የሚያስቸግረን ነገር የለም። እግዚአብሔር ይመስገን። እኔ በጣም ነው ደስ ያለኝ ይህን ስልጠና በመውሰዴ አመሰግናለሁ። በስልጠናው ላይም ለታደሙ 30 ሴቶች የ3 ቀናት የልብ ቁስል ፈውስ ወይም ደግሞ ትራማ ሂሊንግ ስልጠና የተሰጠ ሲሆን ሰልጣኞች ያለፈውን ጉዳት ትተው ወደ አዲስ ተስፋ በአዲስ አቅምና ጉልበት እንዲሄዱ የሚያደርግ ጠንካራ የስነ ልቦና ስልጠና የተሰጠ ሲሆን ትልቅ አደጋ የተረፈ ሰው ተራፊ አይደለም እንለው። ተራፊ ምን አይነት ባህሪ ያለው ብለን ነበረ። ትንሽ እርዳታም ይፈልጋል። ትንሽዬ እርዳታ ካገኘ ምን ላይ የሚደርስ ነው ብለናል። አዲስ ተስፋ ላይ ነው። በሌላ በኩል ደግሞ ለሁለተኛ ደረጃ ትምህርት ሴት ተማሪዎች የህይወት ክህሎት ስልጠናና የህይወት ተሞክሮ ማካፈልና ተማሪዎችን የማነሳሳት መርሃ ግብር ተካሂዷል። በመጨረሻም ድርጅቱ ለተፈናቀሉ ወገኖቻችን ባሰራው ጊዜያዊ መጠለያ የሶላር መብራት ገጠማ ያካሄደ ሲሆን የሰርብናው ሚኒስትሪ ኢትዮጵያ ዋና መስራችና ዳይሬክተር መጋቢ ገመቹ ጉተታ ለተፈናቃዮቹ የማበረታታትና ወደፊትም ድጋፋቸውን አጠናክረው እንደሚቀጥሉ ተናግረዋል። ራሳቸውን ችለው በራሳቸው ህይወት መመራት እንዲችሉ ከጠባቂነት እንዲወጡ በስነ ልቦናም በኢኮኖሚም የታገዙ ሆነው ሁለንተናዊ የሆነ ፐርሶናሊቲ ላይ መቋቋም እስኪችሉ ድረስ እነሱን በቀጣይነት መደገፍና በበጎ ፈቃደኞቻችን በኩል ደግሞ ዋን ቱ ዋን ኢቫንጀሊዝም ጋር ደርሰው የክርስቶስን አካል የሚቀላቀሉበትን ስራዎች እንሰራለን። ሰርብናው ሚኒስትሪ ኢትዮጵያ በጣም ብዙ ፕሮጀክቶችን በአንድ ላይ የሚያከናውነው በተለይ ይሄ ሳይኮሶሻሉ እንዳለ ሆኖ በመንፈሳዊ ዘርፍ የሚሰሩት ስራዎች አሉ። በምንችለው መልኩ እነዚህን የማህበረሰብ አካላትን ራሳቸውን ችለው በራሳቸው ህይወት መመራት እንዲችሉ ከጠባቂነት እንዲወጡ በስነ ልቦናም በኢኮኖሚም የታገዙ ሆነው ሁለንተናዊ የሆነ ፐርሶናሊቲ ላይ መቋቋም እስኪችሉ ድረስ እነሱን በቀጣይነት መደገፍና በበጎ ፈቃደኞቻችን በኩል ደግሞ ዋን ቱ ዋን ኢቫንጀሊዝም ጋር ደርሰው የክርስቶስን አካል የሚቀላቀሉበትን ስራዎች እንሰራለን።